ናታን ወይም ናትናኤል ቢባሉ ጓደኛ፣ ወንድም፣ ልጅ፣ ባል ወይም ደግሞ ኤክስ ካላችሁ ይህን ቪዲዮ ላኩላቸው። በሂብሩ ያሉትን ስሞችን ትርጉም የመናገር የመጀመሪያው ፓርት። እሺ ናትናኤል የሚለው ስም ዋናው መሰረቱ ስሩ ናታን ከሚለው ነው የመጣው። ናታን ደግሞ ናታን ከሚለው የብሬስት ቃል የመጣው። ናታን የሚለው ቃል ኖርማሊ በሂብሩ ትርጉሙ ሰጠ ማለት ነው። በምሳሌ ስናየው እስቲ ናታን ለሞሼ ብል ለሞሼ ሰጠ እንደማለት ነው፣ ደግሞ ለሙሴ ሰጠ እንደማለት ነው። በዚህም ደግሞ አያይዤ የምነግራችሁ ነገር ደግሞ እቺኛዋ ቃል ነች ኤል። ኤል ማለት ኤሎሂም ከሚለው የመጣ ቃል ነው። ያው የፈጣሪ ስም እግዚአብሔር ማለት ነው። ሰው ካያችሁ ብዙ ጊዜ የመላእክቶች ስም ላይ ራሱ መጨረሻ ላይ በኤል የሚያልቁ ናቸው። አብዛኛው ስሞች ለራሱ ኤል የሚገባ ከሆነ የፈጣሪን ስም ነው የሚያመለክተው። ይሄንን በደንብ ያዙትና እስቲ ቅድም ናታን ሰጠ ማለት ነው አይደለ? ሰው ናታን ላይ ኤል ናትናኤል ሚል ከሆነ ምን ማለት ነው? ፈጣሪ ሰጠ፣ እግዚአብሔር ሰጠ እንደማለት ነው። እና እናንተ እንግዲህ ወላጆቻችሁ ይሄ ስም ከሰጣችሁ ናትናኤል ወይም ናታን የምትባሉ ልጆች ካላችሁ ፈጣሪ ለኛ የሰጠን ስጦታ እንደማለት ብለው